ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። አረ በፈጠራችሁ እቺን ሴትዮ እስቲ ተረጋጊ፣ ከዚህ በላይ ጋጥ ወጣቱኝ፣ ብልግናም ገደብ አለው ብሎ የሚመክራት የቅርቧ ጓደኛ የለም። ልክ እንዳልሆነሽ ቀርቦ ሊነግራት የሚችል ዘመድ እንዴት ይጥፋ? ምን አይነት ወንድ ነው አንቺ እየተጸዳዳሽበትና እየተፋሽበት ካንቺ ጋር ለመኖር የሚለምንሽ? እውነት ነው ማንም ሰው ጻድቅ የለም፣ ሁላችንም ችግር አለብን። ቢሆንም ግን በዚህ ደረጃ ሶሻል ሚዲያ ላይ ተወጥቶ ባለጌ ነኝ የባለጌ ባንዲራ ያዥ ነኝ ወቁልኝ ማለት ለምን ያስፈለገ? አንዳንዴ እኮ አንዳንድ ብልግናዎች ራሱ እኮ ስርዓት አላቸው ማለት ይቻላል። ያንቺ ሲታይ እዚህ ሶሻል ሚዲያ ላይ ኃላፊነት በጎደለው መልኩ እንደፈለግሽ የምትናገሪያቸውን ነገራቶች ወደፊት ስትሰሚያቸው አታፍሪበትም? አረ በቅርቧ ያላቸው ሰዎች ጓደኞቿ ምከሯት። እያወራች ያለችው ነገር ፈጽሞ ልክ አይደለም። እኔ ባሪያሽ ልሁን የማይለኝ ሰው ካለ እኔ እግርሽን ልጠብ እንደዚህ ላድርግሽ የሚለኝ ሰው ሳይኖር ከሆነ ፈጥሬ ያወራሁት እሱ የኔ ጥፋት ነው። ግን መጀመሪያ ያልጸዳ አስተሳሰብ የያዛችሁ ውስጥ ያላችሁ እናንተ እያላችሁ እኔ ለምን ትናገሩኛላችሁ? This is you እኮ ጋይስ፣ እኔ አይደለሁም እኮ ባለጌ እኮ እናንተ ናችሁ። በውስጥ የምትባልጉ በሙሉ ስዶች እናንተ እኮ ናችሁ። የቱ ጋር ነው ያሸሁት? የትኛው ጋር ነው ያሸሁት? ለማን ነው ያሸሁት? ቆይ እስኪ ይሄ እኮ በጣም ነው የገረመኝ እኮ እንዴ። ግን በቃ እውነት ሳራ የእናንተ ፌቨራይት አይደለሁኝም። ራሴን ሳሳንስ ግን የእናንተ ተወዳጅ ሰው ነኝ። ራሴን ሳሳንስ ምን ስል ከዚህ የባሰ በጣም ብዙ ባለጌ ነገሮች ትልካላችሁ። እኔ እንደዛ ብዬ አውርቼም አላውቅም መጥቼ ሶ ላይክ እናንተ የጨቀያ አስተሳሰባችሁን ለማጣጣት እኔን መታችሁ እየተናገራችሁ ማለት ነው። አንተ አትበሉ እንዴ። ኦፍ ኮርስ ያላችሁትን ነው ወጥቼ አወራሁት። እኔ አሁንም ቢሆን እግዚአብሔር ይመስገን ምንም እንደዚህ የትዳር ፍላጎት የለኝም። መብቴ ነው ደግሞ ትዳር ካልፈለኩኝ እንዴ ብቻዬን ሆኜ እየተዝናናሁ መኖር ከፈለኩኝ መብቴ ነው። ማን ያስገድደኛል? እናንተ ያላችሁ የትዳር ማይንድሴት እግዚአብሔር ይጠብቃችሁ፣ ያክብርላችሁ። መልካም ትዳር፣ መልካም ህይወት፣ መልካም ነገር ይስጣችሁ። እሱ ነው የምመኝላችሁ። እኔ ካልተመቸኝ ቆሞ ቀርሲት ኮስቷል። ጸባያችሁን አሳምሩ። ፕራውድሊ ቆሞ ለመቅረት ነው ፕላኔ። ያንተ ደግሞ ምንም ፍላጎት የለኝም። እኔ ማለት ቆሞ ቀር መሆን ነው የምፈልገው ያንተ ከመሆን እኔ እንደዛ ነው የምፈልገው። ማይክራሾ የስራሽ ምንድነው ግን? መዞር ማንም ለትዳር አይፈልግሽም። ትዳር ነው እንዴ የመጨረሻ የህይወት ኢንድ ጎልሽ? ኪኪ እንደዛ ፒክኒሻ ስለሆንሽ እኮ ነው ትዳር የመጨረሻ ኢንድ ጎል መስሎ የተሰማሽ። አይፈልገኛ፣ እኔም አልፈልገውም። ማን ነው እሱ? የመላጣ ልጅ የታውቀዋለሁ እንዴ? ህይወት እኮ ብቻን ፏ ተብሎ ይኖራል። እኔ እንደውም በጣም ኩሏን አክስት ነው መሆን የምፈልገው። ቀልደኛ መጨረሻሽ ይሄ ነው በቃ ህይወት ጎልሽ ኢንድ ጎልሽ ማግባት ነው። ፖይንት ማግባት ከፈለኩ ይሄ ጾም ሲፈታው ለማግባት የምችል ሰው ነኝ። ኦን ማይ ሮስተር እንደዚህ አስቀምጫቸው ነው የምኖረው። ኦን ማይ ሮስተር ቲክ 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 ኤች ኤክስ ኤች ያልኩኝ ነው የምኖረው። ማይ ታንጊ ያው ኢንድ ጎልሽ የኔ እሱ አይደለም። የኔ ቤተሰቦቼን የተሻለ ደረጃ ማድረስ የኔ ኢንድ ጎል፣ የእነሱን ደስታ ማየት የኔ ኢንድ ጎል። ሌላ መኪኖች፣ ቤቶች፣ የራሴ ቢዝነስ ምናምን ነው የኔ ኢንድ ጎል እንጂ የኔ ኢንድ ጎል ባል አይደለም። ያዡ ከፈለግሽ ደግሞ እስኪ እንዴት እንደማላገባ ደግሞ አብረን እናያለን። ላንቺ ነው ብርቅሽ። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም፣ በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ።
ይህን ነገር ከዚህ በፊትም ብያለሁ፣ አሁንም ደጋግሜ እላለሁ። በደቡብ አፍሪካ ውስጥ በሌሎች አፍሪካውያን ላይ የሚፈጸመው ጥላቻ፣ የዘረኝነት ጥቃቶች አሁንም እየተስፋፋ ነው። አሁንም በከፍተኛ ደረጃ እንደቀጠለ ነው። እዚህ ጋር ከጀርባ የምትመለከቱት በጣም በሚገርማችሁ ሁኔታ ወደ ደቡብ አፍሪካ መጥቶ የሚሰሩ ለምሳሌ ከአረብ ሀገራት፣ ከሂንድ፣ ከባንግላዴሽ፣ ከተለያዩ ከነ ፓኪስታን ከነ ቻይና የመጡ ሰዎች ናቸው። የደቡብ አፍሪካ ዜጎች በተለይም ደግሞ ሳውዝ አፍሪካንስ ነን ብሎ ራሳቸውን የሚጠሩ ሰዎች እነዚህ ከመካከለኛው ምስራቅ አረቡ ዓለም ከተለያዩ ስፍራ የመጡ በተለይም ደግሞ ቢዝነስ ላይ የሚሰሩ ሰዎችን ከሰበሰቡ በኋላ ከሌሎች አፍሪካውያን አገሮች የመጡትን የአፍሪካ ዜጎች እንዳትቀጥሩ ወይም ደግሞ ኤምፕሎይ እንዳታደርጉ ብሎ ሲመክሯቸው ነው የሚያሳየው ቪዲዮ ነው። ቢዝነስ ኢንሳይድ አፍሪካ ላይ ሄዳችሁ መመልከት ትችላላችሁ። ከሱ ዌብሳይት ነው ያገኙትና ይመክሯቸዋል። ለማንኛውም እንዳትቀጥሯቸው ብሎ ማለት ነው። ከዚህ በፊት አንድ ቪዲዮ አሳይቻችሁ ነበረ። የአፍሪካ ህገወጥ የሚባሉ አፍሪካውያን ወደ ሆስፒታል ሄዶ ለምሳሌ በመንግስት ስፖንሰር የሚደረጉ ሆስፒታሎች አሉ፣ እንደ ኢንሹራንስ ምናምን ማለት ነው። ወደ እነዛ ሄዶ መታከም ሲፈልጉ ሲከለክሏቸው፣ መንገድ ሲዘጉባቸው፣ ከሆስፒታሉ ላይ ሲያስወጧቸው አሳይቻችሁ ነበር። አሁንም በተደጋጋሚ ደቡብ አፍሪካውያን ዜኖፎቢክ ወይም ደግሞ የዘረኝነት ጥላቻ በሌሎች እንደራሳቸው ጥቁር አፍሪካውያን ላይ እየፈጸሙ ነው የሚገኙትና ይህ በጣም አጸያፊ ነው፣ በጣም የሚያሳፍር ነው። ይህ ማለት አሁን በአሜሪካ ውስጥ አይስ ወይም ደግሞ ኢሚግሬሽን ከስተም ኢንፎርስመንት ኤጀንሲ የሚፈጽማቸው አለ ዲፖርቴሽን፣ እነዚህ ሌሎች ነገሮች አሉና በጥቁሮች ላይ በሌሎችም ዘሮች ላይ ይፈጸማል የሚባለው የዘረኝነት ጥላቻ ከዚህ በምንም መልኩ ሊብስ አይችልም። ስለዚህ ደቡብ አፍሪካ በዚህ ሰዓት ላይ እጅግ በጣም ከሌሎችም የባሰ አይነት ዘረኝነት ጥቃቶች እየተፈጸሙ ያሉበት ሀገር ናትና በቅርቡ ሁላ ናይጄሪያውያን፣ ጋናውያን ላይ የፈጸሟቸው ነገሮች ያስተውላቸዋልና እጅግ በጣም የሚያሳፍር ነው። የደቡብ አፍሪካ ዜጎች ከእንደዚህ አይነት ነገር ካልወጡ እጅግ በአፍሪካውያን ዘንድ በጣም የሚጠሉበት ሁኔታ አለ። ስለዚህ እኛ ጥቁር ስለሆነን ቆዳችን ቀለማችን ጥቁር ስለሆነ የምናስመስልበት ሁኔታ አይደለም። አካፋን አካፋ ማለት ያለብን ይመስለኛል። ይህ ዘረኝነት ነው፣ በጣም የሚያሳፍርም ነው። ከዚህ በፊትም ሲከሰት ነበር። አሁንም እነዚህ ደቡብ አፍሪካንን ብሎ ራሳቸውን የሚጠሩ ጥቁር አፍሪካውያን በጣም በሚያሳፍር መልኩ አሁንም እንደቀጠሉበት ነው። ነገር ግን እንደታዘብኩት ከሆነ እናንተም ታዝባችኋል ብዬ አስባለሁ። ኢትስ ሲሪየስሊ በጣም የሚያሳፍር ነገር ነው። በደቡብ አፍሪካ ኢትዮጵያውያን ላይ ምንድነው የተፈጠረው? ጆሃንስበርግ ደውዬ የሰማሁትን ላጋራችሁ። በደቡብ አፍሪካን ኢትዮጵያዊ በሱቅ መሃል በአደባባይ በሰዎች ተከቦ በጥይት ተገድሏል። በቀጣይ ቀን በማክዶናልድ የተቀመጡ 3 ኢትዮጵያውያን በስለት ተወግተዋል። መጀመሪያ ደቡብ አፍሪካውያኑ ሲቲዝን አረስት የሚሉት ዓለም ደግሞ ዚናፎቢያ ወይንም መጤጠል የሚለውን ስርና ምክንያቱን እንየው። በሀገሪቱ ከ100 ሰዎች በአማካኝ ከ40 በላይ የሚሆኑት ዜጎች ስራ አጥ ናቸው። ወጣቶች ደግሞ ከ60% በላይ የሚሆኑት ስራ አጥ የሚሆኑበት አጋጣሚ አለ። በአፓርታይድ ምክንያት በሀገሪቱ ያልተመጣጠነ የሀብት ክፍፍልም አለ፣ ወይም በሙስና 10 በመቶ ሰዎች 85 በመቶውን ሀብት ይቆጣጠራሉ። እንደ ማርችና ኦፕሬሽን ዱዱላ አቀንቃኞች ይህ ችግር የተከሰተው በአፍሪካ ስደተኞች ምክንያት ነው። We have become foreigners in our own country. We don't want this as African people anymore. እነዚህ መጤ ከተባሉና ሱቅ ለሱቅ እየተዞረ ሱቃቸው የሚዘጋባቸው፣ የሚደበደቡ፣ የሚዘረፉ መጤ ተብሎ ከተለዩት መካከል ኢትዮጵያውያን ዋነኞቹ ናቸው። ኢትዮጵያውያኑ ስኬታማ የቢዝነስም ባለቤት ናቸው። የሀገሪቱ መንግስት ዶክመንት ኖራቸውም አልኖራቸውም ስደተኞቹን ከሀገሪቱ ካላባረረልን ለሜይ 4 ሀገራዊ የመዝጋት ንቅናቄ እናረጋለን ሲሉ መጤጠል ዜጎች አስታውቀዋል። ታዋቂ የሀገሪቷ የፓርቲ መሪዎች ግን ይሄ ንቅናቄ ያተኮረው ጥቁሮች ላይ እንጂ ነጮችን ማንም ዶክመንት አልጠየቃቸውም ይላሉ። ከቀናት በፊት ደግሞ ስደተኞቹን በመደገፍ ትልቅ ሰላማዊ ሰልፍ ተደርጎም ነበረ። When it is a white person in South Africa undocumented, he is called an investor. በዚህ መሃል 2 ቪዲዮዎች ተለቀዋል። ጆፔ ኤንድ ቦን በሚባል ቢዚ ስትሬት አንድ ኢትዮጵያዊ ሲገደል በሲሲቲቪ ተቀርጾ ወጥቷል። ቪዲዮውን በምንም ምክንያት ባታዩት እመክራለሁ። በግድያው የዘረፋ ሙከራ ባለመደረጉ እንደ ቢኤስኤን አገላለጽ የታሰበበት ጥቃት ይመስላል። እስካሁን የሟች ስምና ምክንያቱ አልተነገረም። ይህ በሆነ በቀጣይ ቀን ደግሞ ማክዶናልድ ውስጥ 3 ኢትዮጵያውያን በስለት ተወግተዋል። ስለ ሁኔታው ለመጠየቅ ደቡብ አፍሪካ ደውዬ ነገሩ አስከፊ እንደሆነና በእኛም ኮሚኒቲ ውስጥም አለመስማማት እንዳለ ተረድቻለሁ። ቢሆንም እየመጣ ካለው የመጤጠል ጥቃት ንብረትንም ሕይወትንም ለማዳን ህብረት ብቸኛ አማራጭ አይመስላችሁም? ለሟች ቤተሰቦች መጽናናትን እመኛለሁ።